ይዞያል አመት ይዞያል ሰው ደስ እያለው እየኖረ ባለበት ሰዓት ላይ ይገባል፣ ይጋባል፣ ይፈታል፣ ሌላ ያገባል፣ ይፈታል፣ ሌላ ያገባል። ትውልድን ምድር ላይ ሸቀጥ ያደረገ የእግዚአብሔርን ቤት ያቆሸሸ የኢየሱስን ደም ያክፋፋ ምንድነው ካላችሁ የቃየል መንፈስ የቃየል ትምህርት ነው። በጣም የሚገርመው ነገር ጋብቻ ይለናል የእግዚአብሔር ቃል ሲናገር በመጀመሪያ እግዚአብሔር ይላል ሰውን የፈጠረው ትረዳው ዘንድ ማንን አንድ ሚስት አድርጎ የፈጠረው እግዚአብሔር አንድ ሚስት ፈጠረ እግዚአብሔር እንጂ ሁለት ሚስት አልፈጠረም። አንድ ባል ፈጠረ እንጂ እግዚአብሔር ሁለት ባል አልፈጠረም። እግዚአብሔር ሄሎ እግዚአብሔር ሰማይና ምድር ሲፈጥር ሰው የሚባለው ነገር ሲፈጥር አንድ ሚስት የፈጠረው አንድ ባል የፈጠረው። ዛሬ በዚህ ዘመን ያለች ቤተ ክርስቲያን፣ በዚህ ዘመን ያሉ ሐዋርያ፣ በዚህ ዘመን ያሉ ነቢያቶች፣ በዚህ ዘመን ያሉ አስተማሪዎች፣ በዚህ ዘመን ያሉ ወንጌላዎች ምንድናቸው ካላችሁ ድርብ ጋብቻ ውስጥ ያሉ ደም ያገቡ እየፈቱ ያገቡ ሊፈቱ ደግሞ ያሉ ሊያገቡ ደግሞ ያሉ አመፀኞች። እነዚህ አይነት ሰዎች ቢጸልዩላችሁ መንፈስ ይጋባባችኋል። የዝሙት መንፈስ የትናወጣችኋል ወገኖች። ይሄ ከባድ ነው። የቃየል መንፈስ ስለሆነ እንደዚህ ይላል እግዚአብሔር ወንድና ሴት ሲፈጥር በመጀመሪያው ሁለቱም ሲጣመሩ አንድ ሥጋ ይሆናሉ ያለ ሁለት ሥጋ ይሆናሉ አላል። ከተለያየ ሴት ጋር ይተኛል አላል። ከተለያየ ወንድ ጋር ትተኛለች አላል። አንድ ሴት ከአንድ ወንድ ጋር አንድ ይሆናሉ፣ አንድ ሥጋ ይሆናሉ። ይህ የጋብቻ ምስጢር ነው። በዘመናት ሁሉ እንዲጠበቅ የእግዚአብሔር ትእዛዝ። የእግዚአብሔር ትእዛዝ ምንድን ነው ካላችሁ ይሄ ነው። ትእዛዙ ብቻ አይደለም፣ የእግዚአብሔር ፍቃድ ይሄ ነው። አንድ ሚስት አንድ ባል። ድርብ ጋብቻ ምንድን ነው? ዛሬ ይህን በደንብ እናገራለን። ድርብ ጋብቻ ምንድን ነው? እውነቱን መኖር ካለብን፣ እውነቱን እንደ ቤተ ክርስቲያን መውጣት መግባት ካለብን፣ አገልጋዮችን በድርብ ጋብቻ ውስጥ ካሉ ኃይል እንላቸው ይገባናል። ለምን? እውነት ነዋ። የእግዚአብሔር ቃል እውነት ነው፣ የሚሸቀጥበት አይደለም። እውነት ተናግረን እውነት ውስጥ መኖር ይጠበቅብናል። ጉዳዩ መራራ ነው። አሁን ወገኖቼ በኢትዮጵያ ጉባኤ እግዚአብሔር ቤተ ክርስቲያን የመጣው መጽሐፍ ከባድ መጽሐፍ ነው። ሕይወትን ይጠይቃል፣ ቻሌንጅ ያደርጋል። ምን አይነት ቻሌንጅ ካላችሁ ከራሳችሁ ጋር ይሞግታችኋል። ድርብ ጋብቻ ይለናል። ይሄን ድርብ ጋብቻ በሁለት ፈተዋል። የመጀመሪያው ድርብ ጋብቻ ምንድን ነው ከተባለ ክርስቲያኑ ከተለያየ ነገር ጋር ተጋብቷል። እግዚአብሔር ይስጣቸው ሁለታ እግዚአብሔር በሚገርም ሁኔታ መልእክት ነግሮናል። እንዴት ሰዎች እየተጋባን እንዳለ የእግዚአብሔርን ቤት ትተን ኳስ፣ የእግዚአብሔርን ነገር ትተን ፊልም፣ የእግዚአብሔርን ነገር ትተን ቡና። ይሄ ጠቅላላ ትውልዱ ምን ያለበት የተጋባበት ነው። ድርብ ጋብቻ ውስጥ ነው ያለ። ቅዱሳን ድርብ ጋብቻ ውስጥ ነው ያለ። እየተጋባ ነው ያለው። ለምን? ኤፌሶን ምዕራፍ 5 ላይ የእግዚአብሔር ቃል ግልጥ ብሎ ይነግረናል። አንዲት ሙሽራ ይለናል፣ አንዲት ሚስትና አንዲት ባል ይልና ምሳሌ ይሰጣል። በክርስቶስና በቤተ ክርስቲያን መካከል ያለው ያቺ ንጽሕት ቅድስት ሐዋርያት የሆነችዋን ምን ቤተ ክርስቲያን። እኛ ቤተ ክርስቲያንን የምንል ከሆነ ድርብ ጋብቻ ውስጥ ልንገባ ይገባል። ዛሬ መፋታት ካለብን ነገር መፋታት አለብን ወገኖች፣ ልንፋታ ይገባል። የእግዚአብሔር ነገር ነው መቅረብ ያለበት ወይስ ሌላ ነገር? ከየት ነው የተጋባን? በየትኛው ነገር ውስጥ ነው የተጋባን? አሁን በየትኛው አቅጣጫ ስንሄድ ተጋብተናል። ለዚህ ነው የእግዚአብሔር መልስ የሌለው። በጣም እንጮኻለን፣ እንደ ጉባኤ እግዚአብሔር እንጮኻለን፣ ልንጾምም እንችላለን። ግን መልስ የሌለው ለምንድን ነው ካላችሁ እርባን ተጋብተናል። አንዳንዱ ፊዚካላዊ ጋብቻ ውስጥ አለ። ያገባል፣ ይፈታል፣ ያገባል፣ ይፈታል። ሁለተኛው ደግሞ
ጋብቻ ውስጥ ገብተናል። ድርብ ጋብቻ ውስጥ ገብተናል። ምን አይነት ካላችሁኝ ከቴክኒኩ ጋር፣ ከፊልሙ ጋር፣ ከቲክቶክ ጋር፣ ከተለያየ ነገር ጋር ምን ብለናል? ተጋብተናል። በዚህ አይነት ሁኔታ ውስጥ ሕይወታችን ተከፍሎ፣ መንፈሳችን ተከፍሎ፣ ማንነታችን ተከፍሎ ባለበት ሁኔታ ውስጥ እመኑኝ እግዚአብሔር መልስ ይመልሳል ማለት ዘመን፣ እግዚአብሔር ይመጣል ማለት ዘመን። ሕልም ባለበት እግዚአብሔር የለም፣ ሕልም ባለበት መንፈስ ቅዱስ የለም። ስለዚህ ድርብ ጋብቻ ተመልከቷት። የዘመኗን ቤተ ክርስቲያን ከፖለቲካ ጋር ተጋብታለች። ዛሬ አየሩ ላይ ለሚሰማኝ፣ ምድሪቱ ላይ ላለ፣ በተለያየ አቅጣጫ ለሚኖር መልእክት አለኝ። ተመለሱ የሚል ቤተ ክርስቲያን ልትመለስ ይገባታል። ሐዋርያት ነን ብለው ከፖለቲካ ጋር የተጋቡ፣ ነቢይ ነን ብለው ከፖለቲካ ጋር የተጋቡ፣ ከመንግስት ጋር የተጋቡ ዛሬ መልእክት አለኝ። መፋታት አለባቸው። ልንፋታ ይገባል። ቤተ ክርስቲያን ወንጌል እንድትናገር ነው የተጠራችው። ኢየሱስን እንድታወራ ነው የተጠራችው። እንደ ዘመን ነው፣ እንደ ሰበክ ነው የምንሰብከው። የምንዘምረው አንድ ነው፣ ኢየሱስን ብቻ። ሰሞኑን ሚዲያውን ተመልከቱት። ሰሞኑን ሚዲያውን አየሩን የያዘውን ተመልከቱት። አንድ ግለሰብ የሆነ ነገር አለና የሆነ ነገር አወጣና፣ አያችሁ፣ ከቤተ ክርስቲያን ምላሽ የሚሰጠው ስለ ፍቅር ነው እንጂ ስለ ወንጌል ነው እንጂ ስለ ዘመን። ቤተ ክርስቲያን ከመንግስት ጋር ተጋብታለች ብሎ ለዚህ ነው። ቤተ ክርስቲያን ከፖለቲካ ጋር ተጋብታለች። አሁን ቤተ ክርስቲያን አቀንቃኝነቷ ምትመታው ነገር፣ ምትዘምርለት ነገር ወንጌል ሳይሆን ፖለቲካ ሆኖ፣ ወንጌል ሳይሆን መንግስት ሆኖ አይሆን። እግዚአብሔር እስካስቀመጠን ድረስ፣ ምድር ላይ እግዚአብሔር እስካኖረን ድረስ መንግስትንም ይሆን ትውልድንም ይሆን ህዝብንም ይሆን ተመለሱ ልንል ይገባል። እኛ የሃይማኖት ሰዎች፣ እኛ ቅዱሳን የሆነን ሰዎች ሕይወታችን ምሳሌ ሊሆን ይገባል። ከየትኛውም ነገር ጋር ላንጋባ ልንወስን ይገባል። ሁለተኛው ድርብ ጋብቻ ምንድን ነው? ድርብ ጋብቻ ማለት አንድ ሰው ሕጋዊ ከሆነች ሚስቱ፣ ቃል ኪዳን ከገባላት ሚስቱ ውጪ ወጥቶ ሌላ ሚስት ሲያገባ ወይም ደግሞ ሴቷ ሌላ ወንድ ስታገባ የሚደረገውን ነገር እሱ ምን ይባላል? ፖሎጋሚ ወይም ድርብ ጋብቻ ይባላል። ይህ ሁኔታ ሲፈጠር ድርብ ጋብቻ ይባላል። ሌላ ምን አለው? ትርጉም አለው። ድርብ ጋብቻ ማለት ከሁለት በላይ የትዳር ባልንጀሮችን ያቀፈ የጋብቻ አይነት ማለታችን ነው። አንድ ወንድ ከአንድ በላይ ሚስቶችን ያገባበትን ወይም አንዲት ሴት ከአንድ በላይ የሆኑ ባሎች ጋር የምትኖርበትን የጋብቻ ሁኔታ ያመለክታል። ሌላው ከአንድ በላይ ሴቶችን ወይም ወንዶችን በስምምነት የሚደረግ ግንኙነት ምንዝርና ብቻ አይደለም የሚባል እነዚህ ጸሐፊዎች ሲጽፉ ድርብ ጋብቻ እንደሆነ ይጽፋል። ድርብ ጋብቻ የምንለው ከአንድ በላይ ሴቶችን ወይም ከአንድ በላይ የሆኑ ወንዶችን በስምምነት ምን ማለት ነው? አንድ ሴት ቤት ውስጥ እያለች ወጥቶ ከተለያየ ሰው ጋር የሚደረግ ማንኛው ወሲባዊ ተራክቦ፣ ማንኛው የሚፈጸሙ ድርጊቶች፣ እነዛን ድርጊቶች ምን ይባላል? ድርብ ጋብቻ ይባላል። እኔ ግን ከዚህ ለየት ያለ እሳቤ አለ። ሰዎች ተጋቡ የምለው እኔ ሳጥና ስማር ሳለም ሰዎች ተጋቡ የምለው ምንድን ነው ካላችሁ በሰው ፊት ቃል ኪዳን ሲፈጽሙ አይደለም። እሱ የቤተ ክርስቲያን ስርዓት ነው። ሰዎች በቤተ ክርስቲያን የሚደረጉት ማንኛውንም ድርጊቱ ማንኛውንም ክንውኖች ምን እንላቸዋለን? የቤተ ክርስቲያን ስርዓት ነው። ሰው ተጋባ የምንለው በትክክሉ ተጋብቷል፣ አንድ ስጋ ሆኗል የምንለው ኬክ ሲቆርሱም አይደለም፣ ሰርግ ሲደግሱም አይደለም። ምንድን ነው ታዲያ ካላችሁኝ፣ ሰው በትክክሉ ተጋብቷል፣ ጋብቻውን ፈጽሟል የምንለው ምንድን ነው ካላችሁኝ፣ ወሲባዊ ተራክቦ ሲያደርግ
ሰው ከአንዲት ካፈቀራት ሴት ጋር ወሲባዊ ተራቆ ያደረገ ሰዓት ላይ ከእሷ ጋር ተጋባ ማለት ነው እንጂ ቤተ ክርስቲያን ላይ የምታዩት እነዛን ነገሮች ኬኩ መቁረሱ፣ ቃል ኪዳን መደራረጉ ወይም ደግሞ ቀለበት ማጥለቁ ሳይሆን ሌላ ቀለበት የሚያደርገው ሂደት ነው። እሱ ወሲባዊ ተራክቦ ነው እሱ ጋብቻ ይሆናል። ስለዚህ በዚህ አይነት ብዙ ሰዎች ብዙ ክርስቲያኖች ምን ያደርጋሉ ካላችሁኝ ድርብ ጋብቻ ይፈጽማሉ። ይህም ድርብ ጋብቻ ምንድን ነው ካላችሁኝ እግዚአብሔር ቃል እንደሚናገረው የተለያየ 5 አይነት ድርብ ጋብቻዎች አሉ። የመጀመሪያው ምንድን ነው ካላችሁኝ ቢጋሚ የሚባል ይህ ቢጋሚ የሚባለው ድርብ ጋብቻ ምንድን ነው? ፖሊጋሚ ደግሞ የሚባል ደግሞ አለ። ፖሊጂኒ ደግሞ የሚባል ጋብቻ አለ። ዱዋል ጋብቻ አለ። የመጨረሻው ደግሞ ደብል ዴከር ጋብቻ ምንለዋል። እነዚህ 5ቱ የጋብቻ አይነቶች ውስጥ 3ቱን ለመናገር ፈልጋለሁ። 2ቱ እኛ ሀገር ውስጥ ስለሌሉ አይጠቅሙንም። እነዚህ ከ3ቱ የመጀመሪያው ቢጋሚ የሚባለው የ5 አይነት የድርብ ጋብቻ ውስጥ አንዱ እንዲህ ይላል። አንድ ሰው ቀድሞ ሕጋዊ ከሆነች ሚስቱ ወይም ባል አንድ ላይ በመሆን በቃል ኪዳን ሊሆን ይችላል፣ በመዘጋጃ ሊሆን ይችላል፣ በተለያየ አይነት ምክንያት በሚጋቡበት ሰዓት ላይ ያለው ሂደት አስመልክቶ እያለ ከሌላ ወንድ ወይም ከሌላ ሴት ጋር ሄዶ በኢትዮጵያ ቋንቋ ምን እንለዋለን? ውሽማ አይደለም የሚባለው? እንደሱ ማለት ነው። እኔን ጌታ ይባርክ። አያችሁ፣ አንዳንድ ሰዎች ከቤታቸው ውጪ ይወጡና ቀማምሰው ይመጣሉ። እቤት ሰው አለ፣ በቃል ኪዳን የተጋባ ሰው አለ፣ ወይም ደግሞ ባል አለ፣ በመዘጋጃም ይሁን አለ። ከዛ ውጪ ይወጣና ተቀማምሶ የሚመጣው ሂደት እሱ ምን እንለዋለን ወገኖቼ? ቢጋሚ እንለዋለን። ድርብ ጋብቻ በሽታ ነው። በመንግስት ደረጃ እሱ